ሁሉም ስዕሎቻችን በየቦታ ያስቀመጥናቸው ሁሉም መልእክት አላቸው። የተቀመጠ ስዕል የለም። ከተደመር ፍቅር ከነዳን በውስጣችን የሚንቀለቀለው እሳት ሰላማዊ እሳት ከሆነ ኢትዮጵያ ለአፍሪካ የሚተርፍ ሀብት ያላት ሀገር ነች። ዛሬ እንዲሁ ለሁላችን በሚገባ በስዕል የብልጽግናን ስዕል ይፋ አድርገላችሁ የብልጽግናን ስዕል ደማቁን ስዕል አሳያችኋለሁ። ጥልቁን የብልጽግናን የህልም ጥልቀት ጭምር በየዘርፉ ያለውን ደማቁን ስዕል አሳያችኋለሁ። አሁን የጉድ ገቨርናንስ ጉዳይ የመንግስት ብቻ አጥባችሁ ነው። የመንግስት እኮ አይደለም። የግል ሕክምና ትሄዱ እስኪሄዱ የግል ሕክምና እኮ ሰውዬው ማገልገል የሚባል ነገር ውስጡ የለም። ሰው ሲቀጠር 38 አለ 36 አለ ይባላል እንጂ ቮለንቲር ታደርጋለህ ወይ? አረጋውያን ትንከባከባለህ ወይ? ዛፍ ትተክላለህ ወይ? መንገድ ትጠርጋለህ ወይ? አይባልም። ብዙዎቻችን ለግሬድ ለትምህርት ቤት ለማለፍ ለውጤት ብቻ ቀጥታ ከነጮቹ ቀርተን የተማርነው የኢኮኖሚ ጉዳይ ከብዙዎቻችን የራቀ መስሏል። እድገት ዴቨሎፕመንት የሚለውን ተሻግሮ አሁን ዓለም ወደ ፕሮስፔሪቲ ወደ ብልጽግና ፍልሚያ የገባበት ዘመን ላይ ነው ያለ ነው። ለዛ የሚደረግ ግብግብ ነው። ሰሞኑን ደጋግሜ ስል እንደነበረው እንግዲህ የብልጽግና ፍልሚያ ነው። የብልጽግና ፍልሚያ ደግሞ በሁለቱም ዘውግ የሚከፈል ነው። በኢኮኖሚውም በፖለቲካውም ነው የብልጽግና ፍልሚያው እየተካሄደ ያለው። እንደ ዓለምም እንደ ሀገርም እያካሄድን ያለነው ፍልሚያ በሁለቱም ወገን የሚታይ ነው። ከዛም አልፎ ግን ያው ያለ ማህበራዊ እድገትም ያለ ሌሎች ተዛማጅ እድገቶችም የሀገር እድገት ደግሞ የተሟላ ብልጽግና የሚለው አይታሰብምና በማህበራዊ በኢኮኖሚ በፖለቲካ ከፋፍለን የምናየው ነው ስንል ነበረ። ሰሞኑ ትንሽ በልዩነት ኢኮኖሚ ላይ ዱብ ዱብ ማለት አለብን። ኢኮኖሚውን የምንፈራው ትምህርት ቤት ያስፈራሩን ቁጥር ጉዳይ አይደለም። የእያንዳንዳችን ወር ጉዳይ ነው። የእያንዳንዳችን ቤት ጉዳይ ነው። ኢኮኖሚው አያገባኝም ማለት አይቻልም። አረንጓዴው፣ ስንዴው፣ ሌማቱ አያገባኝም ማለት አይቻልም። ጊዜ እየጠበቀ እንደወረርሽኝ ድርቅ የሚመታት ሀገር ናትና ከዛም አልፎ ደግሞ ያለንበት ስትራቴጂክ ቦታ የያዝናቸው ሀብቶች ለዚህ ዓለም እኛ ላይ እንዲፋለንም ጭምር ብዙ ምክንያቶች ስላሉት የብልጽግና ፍልሚያ ወደ ህይወታችን አወርደን ኢኮኖሚውን በተደጋጋሚ ሰሞኑ በየዘርፉ ነው የተመላለስን የምናየው። እንግዲህ የብልጽግናን ፍኖተ ካርታ የብልጽግናን ሮድ ማፕ እንላለን ብዙ ጊዜ። ዛሬ ግን እኔ የብልጽግናን መንገድ ማሳያችሁ ነው። በተለይ በደንብ በጨበጥኩት በማቀው በመሪ በኩል ምክንያቱም የአንድ መሪ ራዕይ ነው አንድን ሀገር የሚያሳድገው። ያው የግለሰብ ጉዳይ ለማድረግ ቢሞክሩም እነ ቻይናን ትልቁን እድገት ለምሳሌ በተለይ በኢኮኖሚ በኩል ስንሄድ ኢኮኖሚክ ኦፕን አፕ ላይ የነ ዴንግ ሚና ከዛ በኋላ ነሽ የሚያስቀጥሉትን ጉዳይ ብናይ የግለሰቦች ሚና በአንድ ሀገር እድገት ላይ ከፍተኛ ነው። ስለዚህ የብልጽግናን ሮድማፕ ብቻ ሳይሆን ውስብስቡን ብቻ ሳይሆን ጀርገኑን ሳይሆን የብልጽግናን ስዕል ደማቁን ስዕል አሳያችኋለሁ። ጥልቁን የብልጽግናን የህልም ጥልቀት ጭምር በየዘርፉ ያለውን ዛሬ እንዲሁ ለሁላችንም በሚገባ በስዕል የብልጽግናን ስዕል ይፋ አድርገላችሁ ነው። የአብይ ሮድማፕ ወይ ደግሞ ስዕል በጥበብ የሚገለጽ ነው ብዬ አስባለሁ። ይህ እያወራንበት ያለ ነው የማሳያችሁ ስዕል ማለት ነው። እሳቸው ከቃላቸውም ሲያወሩ እንሰማለን። ወደኋላ ወደፊት እየሄድንም እናደምቋለን። ይሄንን ስዕል እንግዲህ እንዲህ ያለ ደማቅ ረቂቅ ደግሞም እንዲህ ያለ ግልጽ የብልጽግናን ህልም ቀድሞና አድምቆ የነደፈ ቀድሞ ያለመ ስሎ ያስቀመጠ ደግሞም የተገበረ ተአምረኛ እኔ ከሀገሬ የዛሬው መሪ ውጪ ሌላ አላውቅም። እንግዲህ ይሄ ከድፍን ዓለምም ጭምር ቢሆን የምታውቁትን ብታጋሩን ለመታረም ወይ ደግሞ ይበልጥ ለመማር ዝግጁ እንደሆነን ለመግለጽ ወዳለሁ። እንግዲህ እኛም ቢሆን በተሻለ የተገለጠልን ይሄ ስዕል ዛሬ ነው ብዬ አስባለሁ በግሌ። ለዚህም እንግዲህ እንደማሳያ በቀደመው እንግዲህ ሰውየው መጽሐፍ አንድ ላይ ስለነዚህ ስዕሎች በጥቂቱ ተጽፎ የነበረውን ማስታወስ እንግዲህ በቂ ነው ለእናንተ። ምን ብዬው ነበር እዛ መረዳቴን እንኳን እንግዲህ ይሄ እንኳን እኔ የገባኝ ዛሬ መሆኑን ንድፋቸውን እዛ ስለው ማስቀመጣቸው እና እኔም ያኔ በገባኝ ልክ ነበር ስዕሎቹ እንደ ስዕል ብቻ ሳያቸው የነበረው። ኢቭን ከአንደበታቸው የሚወጣውን ጉዳይ እንኳን ትኩረት ያልሰጠነው የዚህ ኢኮኖሚ ፍልሚያ ዓለም ላይ የተካሄደ ያለው በብልጽግና ረገድ በኢኮኖሚ ረገድ የተካሄደ ያለውን ፍልሚያ በአግባቡ ካለመረዳት ሊሆን እንደሚችልም ገምታለሁ። ከዛም በላይ እንግዲህ ያኔ እሺ እንበል እንኳን ገብቶ የገባው ሰው እንኳን የሚኖር ህልም ነበረ፣ ውጥን ነበረ ያ። ዛሬ ግን ከኛ መረዳትን በዘለለ ተተግብሮ መሬት ወርዶ የምናየው እውነትም ሆኗል ማለት ነው። እንግዲህ ደጋግሜ እኔ እንደምለው ቁጥርም ኢኮኖሚክስም ሮድማፕ የሚሉ ቃልና ፍትጊያም ቢሆኑ ለእኛና መሰሎቻችን በአግባቡ የምንረዳቸው አልነበሩም። የምናውቀው እውነትና የተሳለው ህልም ሲተገበር እንግዲህ ግልጽ ሆነልን ማለት ነው። መሬት ላይ ያለው ጉዳይ ያኔ የሳሉት ጉዳይ ያኔ የተናገሩትን ስንመረምረው ስንገጣጥመው ይህን እውነት እናመጣዋለን ማለት ነው። ከምትነግረኝ አሳየኝ እንደሚባለው አይነት ማለት ነው። እንግዲህ አዎ ከምትነግሩን ከምታወሳስቡብን በቃል ከምትኮሙኩን እንዲህ በስዕልም በተግባርም አሳዩን፣ እንጨብጠው። ደግሞም የምርም በየዘርፉ ንቃትን አስጨብጡን፣ አስዳሱን ማለት ያስፈልጋል። ሀገር የሚያደርገው እንደዛ ስለሆነ፣ ብልጽግና የሚሳካው እንደዛ ስለሆነ፣ ብልጽግናን ለመተቸት ሌላ የብልጽግና መንገድ ማወቅ ስለሚያስፈልግ ማለት ነው። ከዛ ወደኋላ ወደፊት ሄደን ከሰሩት ጋር እያነጻጸርን ስናየው
የብልጽግና ህልም እንግዲህ ከሎጎዎቻቸው ከሞቶቻቸው የሚነሳ ህልምም ጭምር ነው። እንግዲህ ዳግሜ እንዳነሳሁት ሳይንስም ስቲክም እያሉ ምን ነበረ መሪ ቃሎቻቸው፣ ከዛ የሚስሏቸው ሞቶ የተቋማቱ መገለጫዎች ውስጥ ሁሉ እነኚህ ዛሬ የምናያቸው የምንፋለምባቸው የብልጽግና ህልሞቹ ተስለያቸዋሉ። ለምሳሌ በትልቁ እናስባለን ከትንሹ እንጀምራለን ይሉ ነበረ። we have to think big, start small and scale it fast። የምናስበው ነገር ቢገር መሆን አለበት፣ ምክንያቱም ትልቅ ስለሆነ። ግን ደግሞ ትልቅ ነገር ከትልቅ ጀምረ ስለማይከናወን ከትንሹ እየጀመር እያሰናሰን የምናሳካ መሆን አለበት። we think big, start small and scale it fast የሚል ሞቶ አለ። በትልቁ ኢማጂን እናደርጋለን፣ በትልቁ እናስባለን፣ ነገር ግን ከትንሽ እንጀምራለን። ያን አፋጥነን በማስተሳሰር ትልቁ ህልማችን እናሳካለን። we think big, start small and scale it fast ይሉ ነበር። ለምሳሌ ሳይንስና ቴክኖሎጂ መረጃ ማዕከል እያሉ ሳይንስና ቴክኖሎጂ ሚኒስቴር ሆነው ሲሄዱም ከእርምጃ ወደ ሩጫ የሚል ነበረ መርሃቸው። ካልፈጠን ይሄን ዓለም አንችለውም። እንግዲህ ቃል ተግባር የሚባሉ ነገሮች በሙሉ ዳግመን የምናያቸው ከዛ የአንድ መሪ ህልምና ራዕይ ከዛ ትጋት ምን ያህል በአንድ ሀገር ውስጥ ኢምፓክት እንዳለው እሳቸውን ብቻ ሳይሆን የዓለም መሪዎችንም ማየት እንችላለን። ብልጽግና ሲባል ፓርቲ ከመሆን ፖለቲካ ከመሆን ይሻገራል። እዚህ ፊት ለፊታቸው የሚያወራው ሰውዬ የትኛውን ፓርቲ የብልጽግና ፓርቲ አባል አይደለም፣ የትኛውን ፖለቲካ ፓርቲ አባል ሆነ አያውቅም። ግን ይሄ ብልጽግና ሲያልሙ አሁን እሳቸው መመስረታቸው ብቻ ሳይሆን በተደጋጋሚ በቪዲዮ ማስረጃ እንደምናያችሁ ከአንደበታቸው ጠፍቶ ከማያውቁ ቃላቶች ውስጥ ሁሌ የሚገርመኝ ብልጽግና። በምንም ጥርጥር የለውም እቺ ሀገር ትበለጽጋለች። ኢትዮጵያ ብልጽግና አይቀሬ እውን መሆኑን ያስረግጣሉና እዚህ ላይ ስለያወሩትም የሚያሳዩንም ያልሙ የነበረውም ስለ እኛ ስለ ጠቅላላ ስለ ሀገሪቱ ስለ አህጉሪቱ ጭምር እያሰቡ ለዛ ፍልሚያ የተዘጋጁ እንደነበረ እናያለን። ለዛ ነው እንግዲህ የህልም ጥልቀት የምለው ነው። የእሳቸው ሀሳቦች ሲቀርቡ የህልም ጉልበት ተብሎ ይቀርባል። ህልም የምንለው ያኔ ነበር። ይህን ጉዳይ ዛሬ የዚህን ህልም ጥልቀቱን ነው እንግዲህ እያየን ያለ ነው። በተግባር መሬት ላይ ማየትና መመርመር መደመም የምንችለው ለእኛም ለባለስልጣናትም ተተኪዎቻችንና በየቤቱ ቁጭ ብለው ለሚመለከቱ የነገ መሪዎች የሚባሉትን በሙሉ የህልም ጉልበት ጥልቀትና ምጥቀት ዛሬ ሲያቀርቡልን ከምናየው በላይ ይህ የቀደመው ይመስለኛል። ብዙ ትርጉም የሚሰጠው ብዙ ሳውንድ የሚያደርገው ብዙም ጉዟቸውን ህልማቸውን የሚገልጸው ማለት ነው። እንዲህ ባለውና እጅግ በጣም በቀደመው የሰውየው ልምምድ ቃል የዛሬ ተግባራቸው ወዘተ ውስጥ ሁሉ የህልሙንና ህልምን ጉልበትንና ጥልቀት ማንበብ የሚቻለው ማሰብ ከዛ መተግበር የሚቻለው እኛ የምናስበው በዛ ልክ ነው። መሪ መሆን የምታስቡ ወይ ደግሞ መሪ ከሆናችሁ የመሪ ህልም ጥልቀት፣ ጉልበት፣ ልፋት፣ ጥረትና ስኬት ምን እንደሚመስል ለማየት ለመጨበጥ የሰውየውን ህልም ቃል ጉዞ ከአዳራሹም ከመሪውም በፊትና በኋላ እየሄዱ መመርመር ያስፈልጋል ብለን እናምናለን። ብልጽግና ሲታሰብ ከሀገር ከራስ ከሰፈር መሻገር ስለሚያስፈልግ የአፍሪካ አራያ ወይ ደግሞ ምሳሌ መሆን የሚፈልጉ ይህ ህልም እንግዲህ መሪ ከሆኑ በኋላ የሚናገሩት አልነበረም። ከዛ በፊት አጋራው ላይ ቆመ አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አርአያ ታደርጋለች? አፍሪካ አጋሩን መቼ አርአያ ታደርጋለች? አፍሪካ እሳቸውን አርአያ እንዲያደርግ የአፍሪካ አርአያ ስለመሆን መስራት የሚያስቡት ጉዳይ ሁሉ ከዚህ ከብልጽግና ህልማቸው ጋር የሚያያዝ ነው። እዚህ እዛ እያልን ብናይ በዚህ የህልም ርቀትና ጥልቀት አንደነግጥም ወይ? እኛና እናንተ የዚህ የእሳቸው ዕድሜ ላይ የት ነበርን? ከዚህ ዘመን ብዙም ሳንርቅ እንግዲህ በመሯቸው ተቋማት ራዕይና ቃሎቻቸው ውስጥ ከአፍሪካም ከፍ ብለው የሀያልነት ህልማቸውን ከቃላቸውም ከጽሁፎቻቸውም እንመለከተዋለን፣ እንሰማለን፣ እናነባለን። ይህን እንግዲህ ወደ ኢንሳን ብንሄድ ወደ ሳይንስን ብንሄድ በማሳያ ጉዳዮቻቸውን ብናይ ዓለም አቀፍ ፉክክር ላይ መሆናቸውን በአንደበታቸው ከዛ ለዛም አልመው እንደሚሰሩ እናያለን። በሚኒስትርነት ዘመናቸው እንግዲህ ከሚመሩት ተቋም አልፎ በቦርድ አመራርነት ቅድም እንዳልኩት የሚደግፉትን ተቋም እንኳን ለማብቃት ከአህጉሪቱ ቀዳሚ የማድረግ ውጥን አድርገው ይሰሩ እንደነበር ያልሙ እንደነበር ማንሳት እንችላለን። የኢትዮጵያ ኮንስትራክሽን ስራዎች ድርጅትና ለዛው ሰራተኛ ከሚያቀርቡት ውስጥ ማሳያ ብንበዝ ይህን ህልማቸውን እናገኛለን። እንግዲህ እኔ የማስበው ይሄ ተቋም በአፍሪካ ስመጥር ተቋም ይሆናል ብዬ አስባለሁ። በጣም በብዙ ሌቦች፣ ቅርብ አዳሪዎች፣ ተንኮለኛ ሴረኞች፣ የውስጥ አርበኞች ተከበው የዚህን ሀገር ህልውና ማስቀጠል ማሰብ አይደለም ከዚህ እንኳን የተሻለ ሀገርን በዚህ ጊዜ መረከብ በዚህ ዘመን ውስጥ ጫንቃ ጎብጣል። የሩቅና የቅርብ ጠላትን ይፈለፍላል፣ ያፈላል። እሱን ለመስራት ማሰብ ብዙ ዋጋ ያስከፍላል። ስለዚህ እዚህ ውስጥ ሁሉ ነው ይሄ ኢኮኖሚ ህልማቸውንና ዛሬ ተሳክቶ ለምሳሌ በቀጥታውን ዛሬ ስንዴ ላይ ያመጣነውን ስኬትና እሱ ላይ ማሳያችንን ከመምዘዝ በላይ እንዲህ ያሉ ጉዳዮችን ማየት በጣም ጠቃሚ ነው። ይህን በሁሉም ዘርፍ በስንዴውም፣ በኮሪደር ልማቱም፣ በማምረቱም፣ በአምራችነቱ ማለት ነው፣ በቴክኖሎጂ ዘርፍ፣ በቱሪዝም ዘርፍ የሚሰሩትን በሙሉ ጉዳዮች ብናይ እንዲህ ያሉ ጥልቅ ምስሎችን እየመዘዝን መሄድ እንችላለን። ከድህነት ሁሉ በከፋ ድህነት ላይ የምለዋለሁ እሳቸውን የሚሉትን አንስቼ ከሀገሪቱ ኢኮኖሚ አሁን እየመጣ ካለው የብልጽግና እድገት ጋር ከሚነሱ ትችቶች ጋር ተያይዞ ጥሩ ነው መጨቃጨቃችን፣ መከራከራችን፣ መጠራጠራችን በጣም ተገቢ ነው። ከዚህም በላይ መሆን አለበት። ግን እንዲሁ ከቀውስ ከኢኮኖሚና ከሀብታችን ጋር ተያይዞ ያሉ ጉዳዮችን እንዲሁ ከዚሁ ከስዕላቸው ላይ እየተነሳን ብናይ የኢኮኖሚ መቀዛቀዛውን ለምሳሌ
ከለውጡ ጀምሮ ይገጥሙ በነበሩ የኢኮኖሚ ውድቀቶች፣ ስብራቶች ውስጥ እንደ ምክንያትም ቀውስ ጠቅሰው ከዛ ቀውሱን ቁጭ ብሎ መሪው እንዲፈታ ብሎም እንግዲህ ይሄ የተፈጠረውን ቀውስ በሱ ዘመን የተፈጠረ ነው የሚሉን እና በዛ መሪውን ለመክሰስ የሚፈልጉ ከቀውሱ ጋር ተያይዞ ያለውን ክስ በተለይ ሀገርን ብልጽግና እንዳልኳችሁ ማዳከም የሚፈልጉ ኃይሎች የቀደመ ስልታቸው እንደሆነ ብዙ ማሳያዎች እናነሳለን። ይሄ ለምሳሌ ሀገር የማያድገው ከቀውስ ጋር ተያይዞ ነው፣ ከዛ መባላታችን ነው፣ እዚህ ሀገር ላይ ሁሉም ቀውስ ፈላጊ መሆኑ ነው፣ የሚሰራ አለመኖሩ ነው የሚለውን ጉዳይ እሳቸው ቀድሞም መገለጫችን እንደነበረ መባላታችን በችግር ላይ ችግር ይደራረበብን ስለመምጣታችን በዚህም ከሀብታችን ጋር እየተሸዋወድን ለድህነት ተላልፈን ስለመስጠታችን ደጋግመው ድሮም እንደ ዜጋ ኮንሰርን ሲያደርጋቸው መሪ ከሆኑ በኋላ ደጋግመው የሚያነሷቸውን ጉዳዮች ያኔም ይሉት የነበረ አንዱ ንቃት የጎደለን እሱ ላይ መሆኑን ብዙ ዓመታት ወደኋላ ሄደን የትኛውም ቪዲዮ መዘን ብናይ መሪ ከሆኑ በኋላ የሚያነሷቸው ጉዳዮች አይደሉም። ድንጋይ ላይ ቁጭ ብለን ድንጋይ የመወርወር የቆየ መገለጫችን የዛሬውን ድንጋይነት ጭምር የሚያስታውሰንም ነው። ይሄ የመሪው ጥልቅ መረዳትና ማብራሪያ ይላሉ። እዚህ ሀገር ላይ ምንም አዲስ ችግር የለም። ይሄ መልካም አስተዳደርን በሉት ያለውን ችግር በሙሉ ያኔ የወጡ ጋዜጦችን ይሄ በብልጽግና አንዱ ስዕል ቅኔው ስዕሎች የተሰሩት ራሱ የቀደሙ ጋዜጦች ላይ ነው፣ ጋዜጣ ላይ ስዕሎች ናቸው እና ጋዜጦቹን በጥልቀት ሳነቧቸው ደግሞ እንደ ሀገር የነበሩብን ችግሮች ያንን ሳንፈታ በዛ አዙሪት ውስጥ መቆየታችን ሀገሪቱን እንዴት ለቀውስ በየጊዜው እየዳረጋት እንደመጣ ጭምር የሚያውቁት ጉዳይ የሚያልቅ ትሪ ነው ማለግ የሚችለው ቅድም እንዳልኳችሁ ቤዙ ካለ ግን የሚገርም ሀሳብ ላንሳላችሁ። እዚህ ውስጥ 50-60 ዓመት ሁሉም ባጀቶች ያሉት ለምሳሌ የዛሬ 50 ዓመት ትክክለኛ አቀራረብ የሚል ሀሳብ ተጽፏል። which means good governance የሚባለው ማለት ነው። 50 ዓመት 60 ዓመት ኢማጂን ሳንወለድ the issue of good governance ያኔ ከነበረ ለምንድን ነው በትክክል አንድ ለአምስት አንድ ለአስር ሳይመጡ በትክክል ስራ ላይ መዋል ያልቻለው እንደ ካልቸር because ታሪክ ማገላበጥ ስር ማየት ስለማንችል ማለት ነው። ሁለተኛ እዚህ ጋር አይታችሁ ከሆነ የቀለም መለያየት፣ ልዩ ልዩ ዘር፣ የተቀሰቀሰ ጥላቻ ሁሉም ይሹ ነበር። እዛ እየተዳፈነ የቆየ እንጂ አዲስ ነገር አለ ኢትዮጵያ ውስጥ ያለ። ወደኋላ መለስ ብለን ንግግሮቻችንን ጽሁፎቻችንን ብናይ ለነሱ መፍትሄ ብንሰጥ አዳዲስ ችግር መፈጠር ሲገባው አዳዲስ ቻሌንጅ ኮንፍሮንት ማለት ሲገባን አሁንም ስለ ዘር አሁንም ስለ ቅስቀሳ አሁንም ጥላቻ የምናወራው ወደ ኋላ ስለማናይ ነው። እና ቻሌንጅ ኦልዌይስ አለ አይቀርም። እሱ በየሌቭሉ ግን ኦፖርቹኒቲ ያገኘው ሰውዬ ያን እየገደለ አዲስ ቻሌንጅ መፍጠር አለበት እንጂ 50-60 ዓመት ሙሉ ይሄ ነገር መነገር የለበትም። የተነገረው የትምህርት ስርዓት ሊሆን ይችላል፣ ሶሻል ስትራቴጂ ሊሆን ይችላል፣ የኮሚኒኬሽን ስርዓት ሊሆን ይችላል። ተደማምሮ ግን የኛ ችግሮች እየዋሉ እያደሩ ሀገር እየወጡ ይሆናልና ባክ ቱ ዲ ኦሪጂን የሚባለው ነገር በጣም ኢምፖርታንት ነው ማለት ነው። በጣም ብዙ የሚገርሙ ነገሮች አሉ። ተመልሰን ማየትና መፍትሄ መፈለግ ያስፈልጋል። እነሱ ነገሮች ለማዝም ብሎ ስራ ነው ሜሴጅ አለ። ይሄ ሚስጥራዊ ዛፍ ነው። እነዚህ የምታያቸው ጋዜጦች በሙሉ የዛሬ 60 ዓመት ከዛም ትንሽ ያልፋሉ። በአማርኛ፣ በግዕዝ፣ በአረብኛ፣ በእንግሊዝኛ የዛሬ 60 ዓመት የነበሩ ጋዜጦች ናቸው። ለምን ተፈለጉ? እኛ ኢንዲጂነስ ሪሶርስ መሰብሰብ ስራችን ስለሆነ ዛፉ ሀገር ነው የሚያሳየው። ይሄ ሀገር ስር ካለው ይሄ ሀገር መሰረት ካለው አይደለም ለመልማት ስሩን እያጣ ሄደ ግን ይጠፋል። ለምሳሌ ልዩ ልዩ ዘር፣ የተቀሰቀሰ ጥላቻ፣ የቀለም መለያየት የዛሬ 60 ዓመት ኢትዮጵያ ታጀንዳ ነበር። አባቶቻችን ሶልቭ ሳያደርጉት እኛ ሶልቭ ሳናደርገው ልጆቻችን የሚሸጋገሩ ለምንድን ነው? ሳይንስ ማለት በየዘመኑ አዳዲስ ችግሮች ይፈጠራሉ። ለነዛ ችግር መፍትሄ እየሰጠ መሄድ ነው እንጂ አንድ ችግር ተሸክመህ እድሜ ልክ መሆን ማለት ነው። ዛሬ ስለ ዘር ታወራለህ፣ ነገ ስለ ሳይንስ ስለ ስፔስ ታወራለህ፣ ስለ ኒውክሌር ታወራለህ። አዲስ ነገር ፌስ ማድረግ ሲገባል ታስታውሱ ከሆነ ያው ታሪክም ታውቃላችሁ የተማሪዎች አብዮት ሲከሰከስ አንዱ ጉዳይ ይሄ ነበር። 40 ዓመት ከዛ በፊት ነበር። አሁንም እንደምታዩት ዩኒቨርሲቲ ኢሹ ነው። ይሄ ጉዳይ ሶልቭ መሆን አለበት። ሩትለስ መሆን የለብንም የሚለውን ማስተላለፍ። ሁለተኛ ትክክለኛ አቀራረብ ብታያቸው አሁን ጉድ ገቨርናንስ ብለን ሲቪል ሰርቪስ ሚኒስትሪ ሊያቋቋም ነው። የዛሬ 60 ዓመት ነበር። ለምንድን ነው ባህል ያልሆነ ኢትዮጵያ ውስጥ? አሁን የጉድ ገቨርናንስ ጉዳይ የመንግስት ብቻ ነው ነው? የመንግስት እኮ አይደለም። የግል ሕክምና ትሄዱ እስኪሄዱ የግል ሕክምና እኮ ሰውዬው ማገልገል የሚባል ነገር ውስጡ የለም። ሰሞኑን እንጨቃጨቃለን ብንገባ በአንድም ክልል ሰው ሲቀጠር 38 አለ 36 አለ ይባላል እንጂ ቮለንቲር ታደርጋለህ ወይ? አረጋውያን ትንከባከባለህ ወይ? ዛፍ ትተክላለህ ወይ? መንገድ ትጠርጋለህ ወይ? አይባልም። ሰው ደሞዝ ሲበላ ነው እንደሚያገለግለው አገሩ። ደሞዝ ሳይበላም ባለው ሰፈር ውስጥ የማገልገል ነገር ሊኖረው አይሰራም። እነሱም ካልሰራ ሶሳይቲ ካልተቀየረ
ወደ ኋላ መለስ ብለን ታሪካችንን ማየት ካልጀመር የምትለመልምና የምታድግ ሀገር መፍጠር ያስቸግራል። ስለዚህ ሁሉ ጊዜ ሰዎች ያን ሪኮርድ እንዲያደርጉ ታስቦ የተሰራ ነው። ከዛ የሚቆጩበት እንዳልኳችሁ ድንጋይ ነው የምንወረውረው ወይስ ሀብታችንን አውቀን ይሄን እናገናኘዋለን? ለምሳሌ ዜብራውን ምስል ሲያሳዩ ይሄ ዜብራ ነው፣ ግን ዜብራ አይደለም፣ ዜብራ ይመስላል እንጂ አይደለም። የኢትዮጵያ ነገር እንዲህ ነው የሚሉት። ውሃ በዚህ በኩል አለ፣ ወጣቱ አለ ምናምን፣ ግን እሱ ማገናኘት አልቻለም። ትንሽ ጨዋታ ይፈልጋል። ዜብራ ነው ግን ዜብራ አይደለም። ዜብራ ለመሆን ሙሉ ፒክቸር መኖር አለበት። የኢትዮጵያ ነገር እንደዚህ ነው። የሚፈስ ውሃ ካለውን ችግር እናያለን፣ መነጽር ሳንጠቀም ባዶ መሬትም እናያለን፣ ሚንገዋለር ጎረምሳም እናያለን። ሰውን ሶስቱን አገናኝቶ ፕሮዳክቲቪቲ ግን የለም። ዛሬ የመን 2.9% ማክሲመም የሚታረስ መሬት አለ። ናይጄሪያ 3 አለ። ግብጽ ከ3 ያንሳል። ኢትዮጵያ መሬት ፕሮፐርሊ ከታረሰ 600 ሚሊዮን መመገብ ይችላል። አሁን ካለን 6 እጥፍ ነው። ግን ሰው ለብቻ ድንጋይ ይወረውራል፣ ውሃው ለብቻው ተፈለገበት ይሄዳል። መሬት ተሞልቶ ይቀመጣል። ያን ማገናኘት ዲትስ ቼዚንግ ይፈልጋል፣ ሊደርሺፕ ይፈልጋል። ያን ካላገናኘ ሁሉ ጊዜ እየተያየን ለማለት ነው እና ዓላማው ይታያል አለ ግን የለም ለማለት ነው። እንግዲህ የሚከሰሱባቸው ጉዳዮች በሙሉ ቀድሞ የሚያውቋቸው ጉዳዮች የሀገርን በጥልቅ መረዳት፣ አካባቢን መረዳት፣ ሀብትንም ማወቅ ነው። ከዛ ደግሞ ማሰብ ነው። ቁጭ ብሎ የኢትዮጵያን ችግር እንዴት መፍታት ይቻላል፣ የኢትዮጵያ ችግር ምንጩ ምንድን ነው፣ በምንስ ነው የሚፈታው ብሎ ቁጭ ብሎ ማሰብ፣ ለዛ መስራት ያስፈልጋል። ያ ነው የጠቀማቸው ወይ ደግሞ ያንን ቀድሞ መረዳታቸው በማሳያዎች ዳግመን እንደምናየው ረድቷቸዋል። ስለዚህ ከድህነት ሁሉ የከፋው ድህነት ሀብትን አለማወቅ ነው፣ ያለንን አለማወቅ ነው፣ የጨበጥነውን አለማወቅ ነው፣ የምንሰራውንም ጭምር አለማወቅ ነው። አብይ ሁሌም በቁጭት የሚያነሷቸው ጉዳዮች ይሄ ልክ እንበለጽጋለን አይቀሬ ነው ግን ብለው መስራት ያለብንን ጉዳይ አንዱ የሚጎለንም ጉዳይ ይሄ ሀብታችን አለማወቃችን ነው ብለው የሚያነሱ ለምሳሌ ማድረሳ ሁሌም መበልጸጉ አይቀርም ኢትዮጵያ አትጠራጠሩ ብለው በእርግጠኝነት የሚያወሩበት አንድ ሰው መለወጥ ይችላል፣ በአንድ መጥረቢያ ተራራ መናር ከተቻለ ከእርምጃ ወደ ሩጫ የሚለውን ሞቷችንን ብዙዎች ከተጋሩትና አብረውን ከሮጡ የኢትዮጵያ መጻኢ ቴክኖሎጂ ጉዳይ ውጤታማ እንደሚሆን አያጠራጥርም የሚል መልእክት አብስሯል። ለዛ ምን መስራት እንዳለብን ካነሱ በኋላ ሀገርን አለማወቅ ይህን ሁሉ ሀብት ተሸክመን ይህን ሁሉ ወጣት ራሱ ሀብት ነው፣ ዜጋው ራሱ ሀብት ነው፣ ቁጥሩ ሀብት ነው። ይህን ተሸክመን የሆነ 74 ሳንቲ ቢሊዮኖችን ተሸክመን ሳንቲ የምንለቃቅም ለማኞች ነን ብለው በቁጭት የሚያነሷቸውን ጉዳዮች ሀብቱን የማያቅ ሀብታም ነው ያለን። ሀብታችሁን የማታውቁ ሀብታሞች፣ ቢሊዮን ተሸክማችሁ ሳንቲም የምትለቃቅሙ ለማኞች፣ ልመና እንዲቆም ሀብታችሁን መንዝራችሁ እቺን ሀገር ከደህንነት ከእርዛት መገላገል የሚችል ብቃት አላችሁ። በናይጄሪያ ከአፍሪካ ውስጥ ከናይጄሪያ ቀጥሎ ትልቁ ሀብታም እናንተ ሆናችሁ ሳላችሁ ግን በርካታ ሀገሮች በሚቆጠር ፍራንክ ይበልጧችኋል። ይሄን ሀብታችሁን መመንዘርና መጠቀም ይኖርባችኋል በሚል በሚያስደንቅ ቋንቋ እና ያገላለጽ ስርዓት ያስተማረን የኢትዮጵያ ትንሣኤ እውን ይሆናል። ግን ያለብንን ችግር አንዱ የኢትዮጵያን ሀብት አለመረዳት፣ የሚጠበቅብን አለመወጣት፣ ብልጽግና ጉዞና ህልሙ ከሀገር አልፎ ቀጠናዊ ለመሆኑ በእነኚህ ማሳያዎች ውስጥ ደጋግመን ልናየው የምንችለው ነው። አበበች ጎበና እንጀራ ጋግራ ብዙ ድሃ መርዳት ከቻለች፣ አበበ ቢቂላ ይዛይስናት በግሩ ሮጦ ያን የሚያክል ዊዝደም ካለው እኛስ እኛ ድሃ መርዳት አንችልም? ተቋም መቋቋም አንችልም? ራሳችን መቀየር አንችልም? አገር መቀየር አንችልም? አካባቢ መቀየር አንችልም? ምንድነው የሚሳነን? ለምንድነው እንደ ዝሆን ተሸብበን ታስረን የቀረነው? መፈታት ያስፈልጋል። ከተፈታን፣ ከተደመርን፣ ፍቅር ከነዳን፣ በውስጣችን የሚንቀለቀለው እሳት ሰላማዊ እሳት ከሆነ ኢትዮጵያ ለአፍሪካ የሚተርፍ ሀብት ያላት ሀገር ነች። እሳቸው በሙሉ ነፃነት እንግዲህ እንደምታዩት በዘረኝነት የምንከሳቸው ሰው ይህ ከዜሮ የመጀመር የመበቃቀል እንትናችንን ጉዳይ ያነሱታል። ከዛስ መለያየት አይችልም የህዝብ ብለው ስለ ህዝብ ውል ራሱ ሲያነሱ በስዕል ቁጭ አድርገው ስላስቀመጡትና ዛሬ ብልጽግና አሁን እያደረገው ያለው ይህ በጣም የሞስት ሰዎች የሚያደንቁት የሚወዱት እኔ በጣም የምወደው ስዕል ነው። ፓርላማ የሚያስፈልግ ስዕል ነው። ፓርላማ ብቻ ሳይሆን በየሁሉ ዩኒቨርሲቲ የሚያስፈልግ ስዕል ነው። ኢትዮጵያ ውስጥ ኦሮሞ የሚባል፣ አማራ የሚባል፣ ትግራይ የሚባል፣
ወላይታ የሚባል ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ በማንነቱ እንዲኮራ በቋንቋ በባህሉ እንዲኮራ ታግለን የሚደበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን አይደለም። ለምሳሌ ኦሮሚያ ብትሄዱ 5 ሚሊዮን አማራ አለ ኦሮሚያ ውስጥ ብቻ። 5 ሚሊዮን አማራ ማለት የኤርትራ ህዝብ፣ የቡሩንዲ ህዝብ፣ የሩዋንዳ ህዝብ፣ የጅቡቲ ህዝብ ማለት ነው። አሁን የጅቡቲ ህዝብ ዛሬ እልቅ ቢል አለና ይናወጥም ይናወጣል አይደል? ትግራይ ብትወስዱ በጣም ከፍተኛ ቁጥር አማራ ውስጥ አሉ፣ ኦሮሚያ ውስጥ አሉ፣ ጉራጌ፣ ስልጤ፣ ወላይታ ምናምን የተቀላቀለ ህዝብ አለ። በትዳር በኑሮ በምናምን ልዩነታችንን ስናወራ አንዳችን በአንዳችን ውስጥ እንዳለን ደግሞ ልጆች ማወቅ አለባቸው። ዝም ብሎ ጽንፍ የያዘ አስተሳሰብ ትክክል ሳይሆን አሁን ሰሞኑ ያየነው ነገር እንዴት ሰው ባገሩ እንደዚህ ይሆናል የሚል ጥያቄ እስከምታነሱ ድረስ የሆነው አንናገረው። እኛ ስለማንናገረው ግማሹ ትግራይ አግብቶ ግማሹ አማራ አግብቶ ግማሹ ጉራጌ አግብቶ ከተዋለደ በኋላ እሱ ኦሮሚያ ስላለ ብቻ ወይም እሱ ወላይታ ስላለ ብቻ እንትና ነኝ ብሎ ሌላውን የሚያጠፋበት ነገር ትክክል አይደለም የሚል ማስተማር ያስፈልጋል። በተለይ ልጆች ማለት ነው። እና እውነት ነው ቋንቋ አለን ባህል አለን፣ ግን አንዳችን በአንዳችን ውስጥ ለምሳሌ ኩናማ በትግራይ ውስጥ አጎ አማራ ውስጥ መለየት ከሚከብድ ድረስ ተቀላቀለ ህዝብ ነው። ይሄን እውነት ኒው ጄኔሬሽን እንዲያውቅ ካላደረግን በስተቀር አሁን እየሄደ ያለው ትሬንድ ነባር የሲኒየሩ ሰው እየጠፋ ሲሄድ ኢትዮጵያን አደጋ ውስጥ ያስገባ ስለሚችል ሁሌ ማስተማር የሚገባ ልዩነትም አንድነትም እንዳለን ማለት ነው። ከዛ አንዴ በኢትዮጵያዊነት አንዴ በጸረ ፌዴራሊስትነት አንድነት አበዙ ጨፍላቂ በሚል እንደዚህ አይነት ክሶች የምናመጣባቸው ሰውዬ ዛሬ የሚሉትን ጉዳይም ለማስመሰል እንደሌሎቹ ለምሳሌ እንትን የሚያዋጣው ሲሉ ዛሬ ከእሳቸው ጋር ፉክክር ለማድረግ ብለው ኢትዮጵያ ያሉ ሰዎች ሁሉ እሳቸውን በጸረ ኢትዮጵያዊነት ይከሷቸዋል። ግን እሳቸው እንዳልኳችሁ አሁን ያሳኩትን የብልጽግና ህልምንም ጭምር እንዲህ ነድፈው ያስቀመጡ ከዛ የፖለቲካ ምኞቶቻቸው የብልጽግና ደማቅ ስዕል ብዬ የምለውን እዚህ ውስጥ እንዳልኳችሁ በየዘርፉ የምናየው በየጊዜው መርምረን የምናየው እዚህ ውስጥ ሁሉ የተሳለ ነው። ከዚህ ከኢኮኖሚው ጋር በተለይ ከአረንጓዴው አብዮት ጋር ከውሃ ጋር የተያያዘ ስራቸው እንዲሁም ስንዴ ላይ ያላቸውን ህልም የሐዋሳ ጉባኤ ላይ ያቀረቡት አቅርቦት ድንቅ ነው። ኢኮኖሚ ሪፎርሙ እሳቸውም እንዳሉት ቀድሞ የተስማሙበት መንግስት የተስማማበት ከዛም አልፎ ግን የኢኮኖሚ ቅርቃር ውስጥ የነበረችበትን ደረጃ ሲረከቡ ስልጣን በአደባባይ የተገለጸውን ጉዳይ ለሚያውቅ የነበረባትን ህመም ለሚያውቅና ከዛ በዛ ውስጥ ሪፎርሙ ምንም አጠያቂ አይደለም። ግን በዛ ውስጥ የወጠኑትና ቃል በቃል የተናገሩት እንዴት እንደተሳካ ስናስብ እጅግ በጣም የሚገርሙ ነጥቦችን እንዲሁ ገና 6ኛ ወሩ ላይ ለውጡ ላይ በሐዋሳው ጉባኤ ላይ ኢህአዴግ ሳይፈርስ ያነሷቸው ህልሞች ይገርመኛል። አሁን ህወሓት ኢህአዴግ እንዳይፈርስ ብዙ የሚከራከሩ እዛም እንደነ ህወሓት ያሉት በተለይ እነ ደብረጽዮን ክንፎች ህወሓት መፍረሱ ከሚያናዳቸው ነገር አንዱ ወይ ደግሞ እንዲፈርስ የማይፈልጉት ፕሮፑር ነው የምትል መነገጃ አለች። ለድሃ ውግንና አለው በሚል ነው። ባለፈው እሱን ቀንጭበን እንዳሳየናችሁ ለድሃ እንዴት ውግንና እንደሌለው አሳይተዋል። ግን እሱ ብቻ ሳይሆን የኢኮኖሚ ትልሞቻቸው ስንዴውን ጨምሮ ማቀዳቸው ብቻ ሳይሆን ጠቅላይ ሚኒስትሩ አሁንም የሚገርመኝ የኢኮኖሚ ለውጥ ማምጣቱ ብቻ እንዴት መልስ እንደማይሆን አሁን ውጥኖቻቸውን ማየት እንችላለን። በእርግጥ ቅድም እንዳነሳሁት አሁንም መሪ ከሆኑ በኋላ እዚህ ብዙ ባልታየው ቪዲዮ ላይ የወጣቱን ሀብትነት ወይ ደግሞ ያለንን ሀብት በሙሉ በጣም የሚገርም መሆኑን ያንን ሀብት ግን መጠቀም አለመቻላችን መጠቀም እንደሚችሉ ማንሳታቸው እሳቸው ስንዴ አትሊስት ኢምፖርት ማድረግ እናቆማለን ብለው ባቀሩት መሰረት ማቆማቸውና ማሳካታቸውን እዚህ ቪዲዮ ላይ የሚያነሱበት ልክ በጣም ይገርመኛል። ኢኮኖሚያችንን ማሳደግ ስንዴ መላክ መጀመራችን ወይ ደግሞ ማስገባት ማቆማችን ብቻውን ራሱ መልስ እንደማይሆን ዛሬ እኛ እንደምናወራው ሳይሆን እሳቸው ገና ያኔ ሲወጥኑ 120 ሚሊዮን በላይ ህዝብ ያለበት ሀገር ላይ ከዚህ ውስጥም ደግሞ አብዛኛው ወጣት የሆነበት እንደ ኢትዮጵያ ያለ ይህ ሁሉ ወጣት ያለበት ሀገር ላይ ኢኮኖሚ ብናሳድግም ረካው ብሎ ህዝቡ እንደማይቆም በ6ኛ ወር ላይ ሲያነሱ እንሰማቸዋለን። ምክንያቱም ይሄ ወጣት ብዙ ፍላጎት አለው። ዘመኑ ላይ ደግሞ በዚህ ዘመን መገኘቱ የሆድ ጉዳይ ብቻ መልሰን የምናቆመው አለመሆኑን የስራ ጉዳይን ብቻ ብንሰጠው የማይቆም መሆኑንና ከዘመኑ ጋር ተለዋዋጭ መሆኑን እንኳን ጄኔሬሽኑን ገና ስልጣን በተረከቡ የመጀመሪያዎቹ ወቅት እንደምታዩት የተረዱት ነው። ሁለተኛው ከህዝብ ሁኔታ አንጻር ትናንት የነበረን ትንታኔ ትናንት የነበረን አቀማመጥ በብዙ መልኩ ተቀይሯል። አሁን ኢትዮጵያ ውስጥ 65% ፖፑሌሽን ከ29 ዓመት በታች ነው። ከ29 ዓመት በታች ታዳጊ በሚባል ማዕቀፍ ውስጥ ያለ 65% ህዝብ አለ። ይህንን ህዝብ ታሳቢ ያደረገ እቅድ ትልም ካላቀድን እንኳን መንግስት እንዲሁ የሚፎካከር ፓርቲ መሆን አንችልም። መንግስት 40 ዓመት 50 ዓመት አልቆ ስለሚያስብ አሁን 29 ዓመቱ 50 እስኪሞላው 60 እስኪሞላው ነው ስትራቴጂ የሚያወጣው። የዛሬ 10 ዓመት የኢትዮጵያ ህዝብ ብዛት
116 ሚሊዮን ይጠጋል ይባላል። የዛሬ 20 ዓመት 140 ሚሊዮን ይጠጋል ተብሎ ይገመታል። ይህ 140 ሚሊዮን ህዝብ ኢመርጂንግ የሆነ ፖፑሌሽን ነው። አሁን ቅድም ያነሳሁት ፊገር አይቀየርም፣ አዳጊ ነው ፖፑሌሽኑ። ለሚቀጥሉት 20 ዓመታት የማይቀየር ፊገር፣ የማይቀየር ዲሞግራፊ ያላት ሀገር ማን ላይ ነው ታሳቢ አድርጋ ሐሳብ፣ ስትራቴጂ፣ ትልም መጸነስ፣ አናላይዝ ማድረግ፣ ማስቀመጥ ያለባት? ጃፓን እንደኛ አትጨነቅም። አብዛኛው ሰው ሲኒየር የሆነ ስለሆነ ከ65 ዓመት በላይ የሆነ ጡረተኛ የሆነ ነው። እንዴት ነው የሀገር ሀብት ይሄን ኮንሱሚንግ ፖፑሌሽን ፕሮዳክቲቭ አይደለም እንደኛ እንዴት ሰርቫይቭ እንዲያደርግ ማድረግ ይችላል? አንደኛ በሽታ ይበዛበታል፣ ስራ የለውም፣ ገቢ የለውም፣ ባጠራቀመው ገንዘብ ላይ ዲፔንድ የሆነ ነው። ለረጅም ዓመታት ኢኮኖሚን ሊፈታተነው ይችላል ትላለች። ኢትዮጵያ ኦፖዚት ነው። ፕሮዳክቲቭ የሆነ ፖፑሌሽን እየመጣ ስለሆነ ይሄንን ኃይል እንዴት ስራ ፈጥሬ ሀብት ፈጥሬ እድገቴን ማስቀጠል እችላለሁ ትላለች። ሁለታችን አንድ አይነት ስትራቴጂ ሊኖረን አይችልም። ይሄ በእኛና በእነሱ መካከል ያለ ብቻ ሳይሆን ትራንዚሽን ኤጅ ላይ ያለ ከ29 ዓመት በታች ያለ ወጣት አስቸጋሪ የሚያደርገው በጣም ፈጣን ተለዋዋጭ የህይወት ዘዬ ውስጥ ያለ ነው። ሃይ ስኩል ይጨርሳል፣ ለመጀመሪያ ጊዜ ኮሌጅ ይገባና ከቤተሰብ ተለይቶ ራሱን ያስተዳድራል። ትንሽ ሁለተኛ ሶስተኛ ዓመት ሲሆን ያውም ጨዋ ከሆነ ጓደኛ ይዛል። ትንሽ ሲቆይ ያገባል። ትንሽ ሲቆይ ይወልዳል። ትንሽ ሲቆይ የቤት ክራይ ጉዳይ፣ ልጅ ማስተማር፣ በየጊዜው በጣም ፈጣን የሆነ ለውጥ በህይወት ውስጥ ያጋጥማል። ስቴብል አይደለም፣ ሃይሊ ዲሳቲስፋይድ ነው። ስራ በመያዝ ብቻ አይደለም። በተለያየ ኢንዱስትሪ ውስጥ ስራ ያላቸው ሲቪል ሰርቫንት እኮ ያምጽ ነበር። ጉዳዩ የስራ ቢሆን ለምን ያምጻል? ሲቪል ሰርቫንት መጀመሪያ ስራ ይላል። ስራ ከያዘ በኋላ ኮንዶሚኒየም ይላል። ኮንዶሚኒየም ከያዘ በኋላ ሰርቪስ ቀረብኝ ይላል። ሰርቪስ ከመጣ በኋላ ሞባይል ኔትወርክ የት አለ ይላል። ኤጁ እንደዛ ነው። ሃይሊ ዲሳቲስፋይድ ነው። የሚተነትኑበት ልክ ግን ይገርመኛል። የትንታኔ ችግር አለ እዚህ ሀገር። በግልብነት ማውራት ብቻ ሳይሆን የሚያውቁትን ማሳካታቸው ብቻ ሳይሆን ሲያሳኩም ቀጥሎ የሚመጣውን ቻሌንጅ ያውቁት ነበረ። ጄኔሬሽኑ ብዙ ነገር ይፈልጋል። በአንተ መኪና ይቀናል፣ በአንተ እድገት ይቀናል። ቤት ብትሰጠው እንኳን አይረካም። ቤት ብትሰጠው ኔትወርክ ይላል፣ ኔትወርክ ብትሰጠው ስልክ ይላል። አሁን ባሳካናቸው ጉዳዮች ላይ ለምን ታዲያ ህዝቡ ይጮሃል? ለምን ህዝቡ ታዲያ ይራባል? የምንለው ጉዳይ ይሄ ጉዳዩን ካለመረዳት በአግባቡ የሀገርን ኢኮኖሚ፣ የሀገርን ስፋት፣ የሀገርን ፍላጎትና እንዲሁ የዘመኑን መቀየርን በአግባቡ አለመረዳት ነውና እዚህ ላይ የሚያነሷቸው የኢኮኖሚ ትልሞቻቸው ራሱ በጣም ይገርሙኛልና ደጋግመን በብዛት የምናያቸው ግን ደግሞ ይሄን ቃላቸውን ዛሬ ካሳኩት ነገር ጋር ከዛ በኋላ ኢኮኖሚ ሪፎርሙ ላይ ከዛ በኋላ ሀገሪቱ ላይ እየተካሄደ ያለው ዝርፊያ፣ የዘራፊ ፍልሚያ እየገጠመ ያለውን ጉዳይ ስናይ ኢኮኖሚ ጉዳይ ላይ ቀድሞ የወጠኑበት በኋላ ደግሞ ኢሪጌሽን ላይ እንዴት በአትኩሮት መስራት እንዳለብን፣ ገበሬው ላይ እንዴት መስራት እንዳለባቸው፣ የገበሬውን ፍላጎት ማወቅ፣ ግብርና ላይ መስራት ብቻ አይደለም። ግብርና ላይ የምትሰራ አንድ ሀገር ወይ ደግሞ እንደ ኢትዮጵያ ያለች ሀገር ዳታዋን እንዳልኳችሁ የወጣት ቁጥሩ ይሄን ያህል ነው። ይሄን ያህል የወጣት ቁጥር ያላት ሀገር ደግሞ እንደዚህ አይነት ቻሌንጅ አለባት። ወጣቱ ሀብት ቢሆንም እንደዚህ አይነት ቻሌንጅም ሊያመጣ ይችላል፣ እንደዚህ አይነት ፈተናም ሊሆንብን ይችላል ካሉ በኋላ የገበሬውን የሚተነትኑበት መንገድ ራሱ ይገርመኛል። አርሶ አደር ኢትዮጵያ ውስጥ በጣም ለመጠንቀቅ ቁጥሩን አሁን ከ15 ሚሊዮን በታች ነው። አርሶ አደር ማለት መሬት ያለው በራሱ መሬት አርሶ አምርቶ ሽጦ በገንዘቡ መወሰን የሚችል ኃይል ከ15 ሚሊዮን በጣም ያነሰ ነው ቁጥሩ። ከአርሶ አደር ልጆች አስተምረን ተመልሰው አርሶ አደር የሆኑት ባለፉት ዓመታት ውስጥ ማክሲመም 9% ናቸው። 91% ተመልሶ አርሶ አደር ነው፣ ወይ ከተማ አካባቢ ነው ያለው ወይም ዲስጋይዝድ አንኤምፕሎይ ነው። ወዴት ነው ፖፑሌሽን እየሄደ ያለው ብለን በትክክል ዳታ ሰብስበን ዝግጅት የማናደርግ ከሆነ ለረጅም ጊዜ የሚዘልቅ አመራር ልንሰጥ እንቸገራለን። ገበሬው ኢትዮጵያ ውስጥ ስንት ነው? እስከ መቼ ነው ገበሬ የምንሸልመው? በሚል ድንቅ ጥያቄ ያነሳሉ። አሁን ብዙዎቻችን ይህን ብናነሳ ድንግጥ ትላላችሁ፣ ጉዳዩ በጥልቅ ካልተነተነ ማለት ነው። ስለዚህ ፕሮፖር ነኝ እንደሚለው ሁሉ ያን የነበረው ኢህአዴግ ስርዓት ገበሬ በመሸለም ተሸላሚ በማለት የሚያመጣውን ጉዳይ ሁሉ ፍርክስክሱን የሚያወጡት በትንታኔ የሚሄዱበት እዛ መድረክ ላይ መሆኑ ብቻ አይደለም። የሚገርመኝ
እንደምትመለከቱት እዛ ጉዳይ ገበሬው የት ነው ያለው? ስንት ነው ገበሬው ቁጥር? የገበሬው ልጅ መልሶ ገበሬ እየሆነ ነው። የሚያርሰው መሬት ቁጥር ምን ያህል ነው? ስለዚህ ብለው የሚተነትኑት ጉዳይ አለ። ይሄ ግን የሚገርመኝ እዚህ ብቻ መሆኑ ሳይሆን ከዚህ ቀድሞ እንዳልኳችሁ በሳይንስም የሳይንስና ቴክኖሎጂ መረጃ ማዕከል እያሉም ሄደን ወደ ኋላ ብናይ የሚገርመው በየዘርፉ የሚያደርጉት ጉዳይ የሚያነሱት ጉዳይ በብዙ የሚተነተን ነው። እንዲህ በቃላቸው መናገራቸው ብቻ አለም ስለው ማስቀመጣቸው፣ ከዛ በየዘመኑ ደግሞ ለዛ እየሰሩ መምጣታቸው፣ በሄዱበት ሁሉ እሱ ማድረጋቸው፣ የውጭ ዜጋ ሲያገኙ እሱ ላይ መስራታቸው፣ ከተቋም ተቋም ሲሄዱ የዚህን ቀጣይነት ማሳካታቸው፣ ከዛ እንዳናሳካ የሚያደርገንን ድንበር እያፈረሱ ለዚህ እየሰሩ እያበዙ ኃይል መሄዳቸውና ያን ኃይል ይዘው ዛሬ ያንን ማሳካት መቻላቸው የሚገርም ነው። እና የብልጽግና ጥልቅ ህልም፣ ጥልቅ ስዕል፣ ግልጽ የሆነና በጣም የተጠበቡበት ስዕል፣ ከዛ በኋላ ቃሉን ከዘመን ዘመን የኢትዮጵያን ሀብት ተረድቶ ያንን ሀብት ወደ ዛሬ ወደ ደረስንበት ለመቀየር የሄዱበት ርቀት ዛሬ ስለ ስንዴያችን ዓለም የሚመሰከረው እኛም ያሳካነው ዝም ብሎ ለፖለቲካ ብቻ ሳይሆን ቅድም እንዳልኳችሁ ኢኮኖሚክስን በአግባቡ ካለመረዳት፣ ሀገርን በአግባቡ ካለመረዳት፣ ብልጽግናን ካለመረዳት፣ አሁን ዓለም ላይ ያለውን ፍልሚያ ካለመረዳት፣ ኢትዮጵያ ትላንት ምን ያህል የስንዴ የዚህ እርዳታ ጥገኛ እንደነበረች፣ ምን ያህል ማምረት አትችል እንደነበረ፣ ምን ያህል ገንዘብ ታወጣ እንደነበረ፣ በዛ በሚመጣው ስንዴም ምን ያህል ነገር አብሮ ኢምፖርት ይሆን እንደነበረ ወደ ሀገር ላይና ዋጋ ትከፍል እንደነበረ ከመዘንጋት የሚመጣ ነው። ኢኮኖሚክስ ዳታ ብልጽግና ምናምን ሲባል ቁጥር አናርቀው ከህይወታችን። ስንዴ ሲባል አረንጓዴ ሌማት ሲባል አናርቀው። እሱ ነው ዋናው የኛ ህልውና፣ የህልውናችን ስጋት የሆነውና ዋና እንድንበረከክበት ያደረጉበትም ዋነኛ መሳሪያቸው እሱን ነው። እያሳካን ያለ ነው፣ እየሰራን ያለ ነው እሱ ነው። እንዲሁ ፖለቲካውን እንተውና አሁን የሚባለው እድገት እንዲሁ አልገባንም ብንል እንዲህ ያለ ደማቅ የብልጽግና ህልም፣ እንዲህ ያለ ደማቅ የብልጽግና ስዕል፣ እንዲህ ያለ ህልምና እውን ሆኖ በእድሜያችን ቆመን ማየታችንን ያህል የሚያስገርም ነገር አለ ብዬ አላስብም። ወይ ደግሞ የብልጽግና ደማቁ ስዕል የምለው ይሄ ነው። ከዚህ የተነሳ ወደ የሁሉም አቅጣጫ የሚተነተን። ስለዚህ የኢኮኖሚውን ጉዳይ እንዲሁ ደጋግመን እየመጣን የምናየው ነው። ከኛ ከህይወታችን ማራቅ ያለብን ጉዳይ አይደለም፣ ህይወታችን ማለት ነው። ለዛ ነው የብልጽግናው ሹክታው አስለቀሰኝ ስል እንዲህ ያለ ህልም የሚያልም ሰው ምን ያህል አደጋ እንደሚመጣበት ዓለም እንዴት እንደሚጮሁበት የብልጽግና ትልም ያለው መሪ ላይ ሁላችሁ የምታውቁት ነው። በየአደባባዩ ያሉ ሰነዶች የሚያሳዩትም እሱ ነው። እያሳካን ያለነውም ጉዳይ እሱ ነው። እንዲያው ብዙ ከማውራት በተጨባጭ እንዲህ ያለ ህልም ያለውም መሪ ቆሞ እውን ሲያደርገው ማየት ይቻላል። ለሁሉም ዜጋ የሚተርፍ ነገር ደግሞ ለመስራት እንዲህ ባሉ ጉዳዮቻችን ላይ ንቃት መላበስ አለብን ብለን እናምናለን። ሁሌ እንደምንለው ሁሉ ነገር ከሀሳብ ይጀምራል፣ መነሻችን ነው። የሰላም ጋዜጠኝነት መርሃችን ነው። ሰላም የሁሉም ነገር መሰረት ነው ብለን እናምናለን። ኢኮኖሚ ሀገሪቱ ያለባት ችግር በሙሉ ራሳችንን ስናሸንፍ፣ ስንሰራ፣ ስንተጋ፣ በእነኚህ ጉዳዮች ላይ እንደ ዜጋ ሁላችንም ስንነቃ፣ በየአካባቢያችን ያለውን ሀብት ጠንቀን ስናቅ የሚለውን ከመረዳት ይጀምራል ብለን እናምናለን። ለአብሮነታችሁ ድጋሚ ላመስግን። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ እንላለን። ሰላም አላዋጣንም፣ ፍልሚያ ገስት ላይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብሶናል ዕዳው። አዲሱ ትውልድ አሳብ ነው ሜዳ